ዛሬ እንግዲህ አንዳንድ ሰዎች በጠየቁኝ መሰረት ለየት ያለ ቪዲዮ ነው ይዤ የመጣሁት። ለሴቶች ብቻ አይደለም ለወንዶችም ይጠቅማል። ክብደት መጨመር ሞክሬ አቅቶኛል ለምትሉ ሰዎች በጣም ሳላስበው ክብደት ባንዴ ቀንሳለሁ አንዳንድ ጊዜ እና እየቀነስን ከሆነ ወይ ደግሞ ክብደት መጨመር ካቃተን እናንተ ግን መወፈር ስለምትፈልጉ ኦፖዚት ነው ማድረግ ያለባችሁ። የእውነት በቃ አፒታይቴ አይከፈትም ያልሽውንም ምግብ እንኳን መብላት አልችልም ለምትሉ ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ ቤዛዊት ነኝ። ዌልካም ቱ ኮፊ ዊዝ ቤዚ። ዛሬ ማክሰኞ ነው። እንግዲህ በየሳምንቱ ማክሰኞ ነው ቪዲዮዎች ፖስት ማድረገው። እስከ ዛሬ ቤተሰብ ስለሆናችሁኝ እጅግ በጣም ነው የማመሰግነው። ለመጀመሪያ ጊዜ ግን ይህን ቪዲዮ እያያችሁ ከሆነ እኔ ቤዛዊት ነኝ። ፕሮግራሜ ኮፊ ዊዝ ቤዚ ይባላል። ስለ ወላጅነት፣ ስለ እናትነት፣ ስለ አባትነት፣ ስለ ሴቶችም ደግሞ እንነጋገራለን። ሴቶች በብዙ ነገር እናልፋለን፣ ኢሞሽናሊም ቢሆን እንዲሁ ላይፍን ፌስ ስናደርግ እናት ስንሆን፣ ስናገባ፣ ስንማር ብዙ የምናልፋቸው ነገሮች ስላሉ ደግሞ እውነተኛ ማንነታችንን ለማውጣት የሚረዱ ኤምፓወር የሚያደርጉ ቪዲዮዎችም በዚህ ቻናል ላይ ፖስት አደርጋለሁ እና እባካችሁ ቤተሰብ እንሁን። ይሄ ቪዲዮ ከጠቀማችሁ ላይክ አድርጉ። ከሁሉ በላይ ግን ሰብስክራይብ እንድታደርጉ ነው የምጠይቃችሁ። ለምንድን ነው ሰብስክራይብ ማድረግ የሚጠቅመው? እንደኔ ያሉ ክርስቲያን የሆኑ መንፈሳዊ ነክ ያላቸው ሞቲቬሽናል የሆኑ ቪዲዮዎችን የሚሰሩ ሰዎች ኤንካሬጅ ስለሚያደርግ ነው። ዩቲዩብ ደግሞ አልጎሪዝም አለው። የበለጠ ሰብስክራይብ፣ ሼር፣ ላይክ ቪዲዮዎች በተደረጉ ቁጥር ደግሞ ለበለጠ ብዙ ተመልካች ቪዲዮዎቻችንን ስለሚያደርስ ነው። ለዚህ ነው የምንጠይቃችሁ። ይህንን ስለምታደርጉ በጣም አመሰግናለሁ። ዛሬ እንግዲህ አንዳንድ ሰዎች በጠየቁኝ መሰረት ለየት ያለ ቪዲዮ ነው ይዤ የመጣሁት። ክብደትን መጨመር ለምትፈልጉ ሰዎች የሚጠቅም ነው። ለሴቶች ብቻ አይደለም ለወንዶችም ይጠቅማል። አይ እኔ ክብደት ነው መቀነስ የምፈልገው በተለይ ቦርጭ ችግሬ ነው ለምትሉ ሰዎች ደግሞ 100,000 ቪውዝ ቴንክ ዩ ማይ ቪወርስ የሆነ ቪዲዮ የታየ 100,000 ጊዜ የታየ ቪዲዮ አለኝ። እሱን እዚህ ታገኙታላችሁ። ቦርጭን ለመቀነስ አስተማማኝ የሆኑ የተሞከሩ ምክሮች አሉት። አይደለም እኔ ግን በአጠቃላይ ክብደት መቀነስን ነው የምፈልገው ለምትሉ ደግሞ አስተማማኝ የሆኑ ፐርማነንት ለሆነ ዌይት ሎስ የሚረዱ ምክሮችን ደግሞ እዚህ ጋር ታገኙታላችሁ፣ ወይ እዚህ ጋር ሊሆን ይችላል። እሱንም እንግዲህ ተመልከቱ። ከዛ በተረፈ ግን እኔ ችግሬ ክብደት መጨመር ነው፣ ክብደት መጨመር ሞክሬ አቅቶኛል ለምትሉ ሰዎች እነዚህን ምክሮች ዛሬ ይዤ መጥቻለሁ። እኔም አንዳንዴ ይሄ የምቸገርበት ነገር ስለሆነ ነው። በጣም ሳላስበው ክብደት ባንዴ ቀንሳለሁ አንዳንድ ጊዜ እና ሰዎች ከሳሽ ከማለታቸው ባሻገር ከሱ በተጨማሪ ግን ራሴ የማልፈልገው ዌይት አለ። በጣም መቀነስ አልፈልግም። የሆነ የምወደውና ለእኔ አሁን ላለሁበት ጊዜ ጥሩ ነው የምለው ዌይት አለ። ከዛ ስቀንስ ግን እነዚህን ነገሮች አብዛኞቹ ማለት ነው ስሞክር ክብደት ጨምርና ወደምፈልገው ዌይት እሄዳለሁ እና የሚጠቅማችሁ ስለመሰለኝ ነው። በመጀመሪያ ግን ስለ BMI ትንሽ እንነጋገር። ቦዲ ማስ ኢንዴክስ ይባላል። ቦዲ ማስ ኢንዴክስ እንግዲህ በጣም አኪዩሬት ባይሆንም ጥሩ የሆነ ስኬል ነው። ምንድነው የምታደርጉት መሰላችሁ? ቁመታችሁን በክብደታችሁ ታካፍላላችሁ። እዚህ ጋር ግን በቀላሉ BMI-ያችሁን ካልኩሌት የሚያደርግ ሊንክ ዲስክሪፕሽኑ ላይ እኔ ማስቀምጬላችኋለሁ። እሱን ተጠቀሙ፣ የሚቀል ይመስለኛል። አንዱ በሴንቲሜትር እና በኪሎ ነው። ሌላው ደግሞ በኢንችዝ እና በፓውንድስ ካልኩሌት ማድረግ የምንችለው ነው እና በጣም አኪዩሬት እንዳልሆነ ያው ተናግሬያለሁ። ግን የት አካባቢ እንደሆንን አይዲያ ይሰጠናል። ለምሳሌ
ቢኤምአያችሁ ከ18.5 እስከ 24.9 ከሆነ ኖርማል ዌይት ሬንጅ ላይ ነው ያላችሁት። በጣም መቀነስም የለባችሁም፣ ባጨምሩም ጥሩ ነው። ቦዲ ማስ ኢንዴክሳችሁ ግን ከ18.5 በታች ከሆነ የዛን ጊዜ ነው ትንሽ ክብደት መጨመር ያለባችሁ። ቦዲ ማስ ኢንዴክሳችሁ ደግሞ ከ25 እስከ 29.9 ከሆነ you are overweight ማለት ነው። በተጨማሪ ደግሞ ቢኤምአያችሁ ከ30 ወይ ደግሞ ከዛ በላይ ከሆነ ደግሞ ኦቢስ ናችሁ ነው የሚሉት። ለማንኛውም ዛሬ ክብደት መጨመር ለምትፈልጉ አንደርዌይት ነኝ ለምትሉ ሰዎች ነውና በተለይ ቢኤምአያችሁ እንግዲህ ከ18.5 በታች ከሆነ እነዚህ ነገሮች እንድታረጉ እመክራችኋለሁ። በመጀመሪያ ያው እንግዲህ ካሎሪ ኢን ካሎሪ አውት ነው አይደለ? ካልኩሌሽን ነው የምናቃጥለው በመተንፈስ ምግብ በመፍጨት አይምሯችን በማሰራት በተጨማሪ ደግሞ በቀን ውስጥ በምናደርጋቸው እንቅስቃሴዎች ካሎሪዎች እናቃጥላለን። እነዛ የምናቃጥላቸው ካሎሪዎች ከምንበላው ካሎሪ ማነስ አለበት። ሂሳቡ በጣም ቀላል ነው። ስለዚህ እየቀነስን ከሆነ ወይ ደግሞ ክብደት መጨመር ካቃተን በቂ እየበላን አይደለም ማለት ነው። ስለዚህ ሞር ካሎሪዝ መብላት አለብን። ኦኬ፣ ሞር ካሎሪዝ መብላት ማለት ደግሞ ኔሴሰርሊ ሞር ምግብ መብላት ማለት ላይሆን ይችላል። አንዳንድ ትናንሽ ለውጦችን ማድረግ እንችላለን የምንበላውን መጠን ሳንጨምር። ምክንያቱም ብዙ ጊዜ ክብደት መጨመር የሚቸገሩ ሰዎች ወይ ሆዳቸው ቶሎ ይሞላል፣ የሚፈልጉትን ያህል ያወፍራል ብለው የሚያስቡትን ያህል አይበሉም እና ያ ነው ብዙ ጊዜ ችግራቸው። ስለዚህ አንዳንድ ነገሮችን ዳየታችን፣ አበላላችን ላይ በመለወጥ ሞር ካሎሪ ኢንቴክ እንዲኖረን ማድረግ እንችላለን። የምንበላቸው ምግቦች አይነቱን መለወጥ ነው። ለምሳሌ እነዚህ ዴንስ ምግቦች የሚባሉ አሉ እና እነሱ ወይ ደግሞ ሃይ ቮሊዩም ፉድስ የሚባሉ አሉ። እነ ምንድናቸው እነዚህ መሰላችሁ? ለምሳሌ እነ ሰላጣ፣ እነ ጥቅል ጎመን፣ እነ አፕል፣ እነ ሆል ዊት ብሬድ ጠቃሚ ናቸው። ግን እነዚህን ማብዛት ባልክ ስላላቸው፣ ብዛት ስላላቸው፣ ለምሳሌ መክሳት የሚፈልግ ሰው ብዙ ሰላጣ ብላ ይባላል። ለምንድን ነው? ሰላጣው በትንሽ ካሎሪ ብዙ ባልክ አለው፣ ብዙ ዴንስ ነው፣ ብዙ የምግብነት ቫሊዩ አለው እና ያንን እየበላ እያኘከ ሆዱ ይሞላል ብዙ ካሎሪ ኮንሱም ሳያደርግ። እናንተ ግን መወፈር ስለምትፈልጉ ኦፖዚት ነው ማድረግ ያለባችሁ። ሰላጣ፣ አፕል፣ እነዚህ ሆል ዊት የሆኑ ነገሮችን፣ ብዙ ዴንስ የሆኑ ሃይ ቮሊዩም የሆኑ ምግቦችን በጣም በተቻለ መጠን መቀነስ አለባችሁ። ያ ማለት ፍሩት በአጠቃላይ አትብሉ ማለት አይደለም። ሰላጣ በአጠቃላይ አትብሉ ማለት አይደለም። እነዚህን ግን ብዙ የምታዘወትሩ ከሆነ መቀነስ አለባችሁ። በተጨማሪ ደግሞ አቮይድ ማድረግ ያለባችሁ ነገር ሃይ ካሎሪ ሆነው ግን ለምሳሌ በጣም ሃይ ፋት የሆኑ ብዙ ስኳር ያላቸው ምግቦችን አቮይድ አድርጉ። እነማን? እነ ቾክሌት፣ ይሄ የተጠበሰ ቺፕስ፣ ይሄ ደግሞ የታሸጉ ብዙ ምንበላቸው እነ ቺፕስ፣ እነ ዶሪቶስ ምናምን፣ እነሱን አቮይድ አድርጉ ነው የሚሉት። ለምን ብትሉኝ አገን እነዚህ በጣም ብዙ ፋት፣ በጣም ብዙ ስኳር፣ በጣም ብዙ ኬሚካልስ ያላቸው ምግቦች ስለሆኑ በተለይ መወፈር ለሚያቅታቸው ቀጭን ለሆኑ ሰዎች በአንዴ ሆድን የመሙላትና ሆድን የመያዝ ባህሪ አላቸው። ግን ብዙ ፉድ ቫሊዩ የላቸውም። ለሰውነታችሁ እንዲገነባና የበለጠ እንዲወፍር የሚረዱ ነገሮች የላቸውም። ስለዚህ እነዚህን አቮይድ አርጉ። ምንድን ነው ያልኳቸው? የተጠበሱ ሃይ ፋት ያላቸው እና ደግሞ ሃይ ካሎሪ ሃይ ሹገር ኮንቴንት ያላቸው እነ ካንዲ፣ እነ ቾክሌት፣ እነ ፖቴቶ ቺፕስ፣ ይሄ የታሸጉ ነገሮችን በተቻለ መጠን አቮይድ አርጉ። ሌላ ደግሞ ሞር ፕሮቲን ብሉ። ይሄ እኮ ክብደት መቀነስ ለሚፈልጉ ሰዎች የሚመከር ምክር ነው ለምትሉኝ ሰዎች፣ አዎ ልክ ናችሁ። ፕሮቲን ጠቃሚ ነው፣ አስፈላጊም ነው እና ፕሮቲን ማለት
የማስል ቢልዲንግ ብሎክ ነው አይደለ? ጡንቻ እንዲኖረን በጥሩ መንገድ ሰውነታችን እንዲጨምር ምንፈልግ ከሆነ ፕሮቲን መብላት አለብን። ያወፋፈርም መልካምና መልካም ያልሆነ አለው ብታምኑም ባታምኑም እና በጥሩ ሁኔታ ለመወፈር ክብደት ለመጨመር ሪሊ ዊ ሃቭ ቱ ባልክ አፕ ኦን ፕሮቲን ሞር ፕሮቲን መብላት አለብን። እንቁላል፣ ቺክን፣ አሳ፣ እነ ኦቾሎኒ፣ እነ ባቄላ፣ እነ ቶፉን መጨመር አለብን። በተጨማሪ ደግሞ ዮጉርት፣ ግሪክ ዮጉርት፣ ወተት፣ እነ ቺዝ ጥሩ አማራጮች ናቸው። ሃይ ፕሮቲን ያላቸው ናቸው። ፕሮቲን ሼክን ብጨምሩ በጣም ጥሩ ነው። ምን ያህል ፕሮቲን ነው ሰው የሚያስፈልገው ብላችሁ ለምትጠይቁኝ ደግሞ you should have ይላሉ 0.7 እስከ 1 ግራም of protein per pound of body weight ወይ ደግሞ 1.5 እስከ 2.2 ግራም of protein per kilogram of body weight። ስለዚህ ክብደታችሁን ትመለከቱና እንግዲህ ለምሳሌ 60 ኪሎ የሆነ ሰው 1.5 እስከ 2.2 ግራም of ፕሮቲን ያስፈልገዋል ከተባለ እስከ 120 ግራም ፕሮቲን ድረስ መብላት አለበት ማለት ነው። ያ በጣም ብዙ ነው። ትንሽም ሊከብድ ይችላል። እዛ ደረጃ ባደርሱ እንኳን በተቻለ መጠን ማግኘት ከቻላችሁ ብዙ ፕሮቲን በቀን ውስጥ ኮንሱም ለማድረግ ሞክሩ። ሌላ ደግሞ ፋትስ ያስፈልጋሉ። ይሄ በታሸገ ምግብ ውስጥ ፕሮሴስድ የሆነ ፋት ሳይሆን ንጹህ የሆነ የተጣራ ፋት በጣም ጥሩ ነው። በትንሽ ቮሊዩም ቅድም እንዳልኩት ብዙ ካሎሪ እያስገባችሁ ነው ማለት ነው። አሁን ይሄን ነገር ትንሽ የበለጠ ላስረዳውና ለመወፈር ቅድም ካሎሪ ኢንና አውትን ማየት ያስፈልጋል አለን። በተጨማሪ ደግሞ ቮሊዩም የምንበላው ምግብ ቮሊዩም ከካሎሪው ጋር ማነጻጸር ያስፈልጋል። እነ ሰላጣ ቅድም እንዳልነው ሆድ የመያዝ የማጥገብ ባህሪ ያላቸው ካሎሪያቸው ግን ትንሽ ነው። እነ ፋት ግን እነ ናትስ፣ ቂቤ፣ ኦሊቭ ኦይል፣ አቮካዶ ኦይል፣ አልመንድ ባተር፣ ፒናት ባተር ያሉ አይነት ፋት አቮካዶ ራሱ ፍሩቱ በትንሽ ቮሊዩም ብዙ ሆዳችንን በማይዝ መልክ ግን ብዙ ካሎሪስ ውስጣችን ያስተላልፋሉ፣ ትራንስፈር ያደርጋሉ። ስለዚህ እነዚህን ማብዛት በጣም ጥሩ ነው። ጮማ ለምትወዱ ሰዎች ጮማም ጥሩ ነው፣ ግን አታብዙት፣ ምክንያቱም ሌሎች ችግሮች ያመጣል። ከዛ በተጨማሪ ደግሞ ካርብ ሪች የሆኑ ምግቦችንም እንደነ ሩዝ እንደነ በዱቄት የተሰሩ ያው ሪፋይንድ ባይሆኑ ለጤናችን ጥሩ ነው እና በነጭ ዱቄት ባይሆን ጥሩ ነው። ግን በኦት ፍላወር የተሰራ በሆል ዊት የተሰሩ ካርቦችን ብየዋለሁ ከዚህ በፊት እነ ፓስታን እነ ዳቦን ማብዛትም በጣም ይረዳል። ሌላ ደግሞ ቶፒንግስ መጠቀም ነው። ለምሳሌ ሰላጣ የምንበላ ከሆነ የምንወድ ከሆነ እንግዲህ ቶፒንግስ እንደነ ቺዝ አይነት እንደነ ሞር አቮካዶ መጨመር፣ ናትስ መጨመር፣ ሬዝንስ መጨመር ሞር ካሎሪ ኮንቴንቱ ለምሳሌ የሰላጣው የበለጠ እንዲሆን እንደዚህ እያደረግን የበለጠ ካሎሪ ኮንሱም ማድረግ እንድንችል ቶፒንግስን አብዙ። ለምሳሌ ዳቦ ቀብታችሁ የምትበሉ ከሆነ ዳቦ ላይ ወይ በናና ብትጨምሩበት፣ እንዲሁ ዳቦ በቂቤ ወይ በፒናት ባተር ቀብታችሁ ከምትበሉ ሙዝ ብትጨምሩበት፣ ሬዝንስ ብትጨምሩበት፣ ቺዝን ብትጨምሩ፣ ሃም የምትወዱ ከሆነ ወይ ሰላም የምትወዱ ከሆነ የተርኪውን ቢሆን እንደዛ አይነት ቶፒንግስ ብታበዙ የምትበሉት ምግብ ላይ ሞር ካሎሪ አድ ያደርጋሉ እነዚህ ነገሮች። ስለዚህ እንደ ቶፒንግስም አሁን ለመክሳት አትጠቀሙ የምንባለው ነገር ነው። መጨመር ለምንፈልግ ሰዎች ግን እንደነዚህ አይነት ቶፒንግስን ማብዛትም ሞር ካሎሪዝ ወደ ሰውነታችን እያስገባን ነውና ይሄም ይጠቅማል። የአፒታይት ችግር ደግሞ በአጠቃላይ ላላችሁ ሰዎች ቢ ቫይታሚንስ በጣም ጠቃሚ ናቸው። ቫይታሚን ቢ ኮምፕሌክስን ለብቻው መውሰድ ትችላላችሁ። ፋርማሲ የሚገኝ ቫይታሚን ነው። እሱ በጣም ጠቃሚ ነው። በማልቲ ቫይታሚን መልክም ቫይታሚን ሰፕሊመንት ብትወስዱ ጥሩ ነው። በአጠቃላይ አፒታይት ይከፍታል። ሌላም ጥቅም ስላለው የእውነት በቃ አፒታይት አይከፈትም
ያልሽውንም ምግብ እንኳን መብላት አልችልም ለምትሉ ሰዎች እስቲ ሞክሩት። በመጨረሻ ደግሞ ዌይት ሊፍቲንግ ነው። የአወፋፈር መልካምና መልካም ያልሆነ አለው፣ ልዩነት አለው እና ጥሩ የሆነ ክብደት መጨመር ተመራጭም የሆነ ለጤና ስንጨምር ስጋው ጡንቻ እንዲሆን ነው የምንፈልገው እንጂ ፋት እንዲሆን ስብ እንዲሆን አንፈልግም። ያ እንዲሆን ደግሞ ፕሮቲናችንን ስንበላ ሞር ካሎሪ ስናስገባ የግዴታ የሆነ አይነት ኤክሰርሳይዝ መስራት አለብን። ዝም ብሎ የበላነው ምግብ ወደ ማስል አይቀየርም። ስለዚህ ስትሬንግት ትሬኒንግ ወይ ደግሞ ክብደት ማንሳት ግድ ነው። ክብደት ማንሳት ይሄ ቦዲ ቢልደር ለመሆን አይደለም። በአሁኑ ጊዜ በየትኛውም እድሜ ያለ ሰው ህፃን ያልሆነ አዋቂ ሰው ክብደትን ማንሳት ወይ ደግሞ some sort of strength training ማድረግ እንዳለበት የተደረሰበት ነገር ነው። አጥንቶቻችን እንዳይሳሱ እንደጠነከሩ እንዲቀሩ ሞር ሜታቦሊዝማችንን ለማንቀሳቀስ ይሄ ለመግሳት ለሚፈልግ ሰው ነው። ከዛ በተጨማሪ ደግሞ ሰውነታችን እየላላ እንዳይመጣ ማስል ቢልድ እንድናረግ ቅድም እንዳልኩት የሚጠራቀመው የምንበላው ምግብ ፋት ሆኖ ስብ ሆኖ በኋላ ብዙ አይነት የጤንነት ችግሮችን እንዳያመጣብን ስትሬንግት ትሬኒንግ ግዴታ ነው። ስትሬንግት ትሬኒንግ ማለት በክብደት መሆን ይችላል። ክብደት ማንሳት ስትጀምሩ ላይት የሆኑ ዳምቤልስ መግዛት ከቻላችሁ እነዛን ገዝታችሁ በትንሹ ጀምሩ። ከዛ ቢልድ አርጉ። አይ እኔ ክብደት ማንሳት እፈራለሁ ካላችሁ ደግሞ ካለ ዌይትስም የሚሰሩ ብዙ አይነት ስትሬንግት ትሬኒንግ ሰውነታችን ወደ የምንበላውን ኤክስትራ ካሎሪስ ወደ ጡንቻ እንዲቀይር የሚረዱ ካለ ጋጀትስ ማለት ዳምቤል እነዚህ ማሽኖች ምናምን ሳያስፈልጉ የሚሰሩ ደግሞ ብዙ አይነት ስትሬንግት ትሬኒንግ የሆኑ ኤክሰርሳይዞች አሉ። እነሱን በዩቲዩብ መፈለግ ትችላላችሁ። ጥቂቶቹን ለመናገር እዚህ ሞክራለሁ። ለምሳሌ እነ ፑሽአፕስ፣ እነ ሲትአፕስ፣ እነ ስኳትስ፣ ሂትን አንድ ጊዜ አንስቼዋለሁ። ሃይ ኢንቴንሲቲ ኢንተርቫል ትሬኒንግ የተመሳሰሉት ካርዲዮ ብቻ አይደሉም። ካርዲዮ ያው ለማቃጠል ነው፣ ፋትን እንድናቃጠል ነው። እንደነዚህ አይነት ኤክሰርሳይዞች ግን ጡንቻን ቢልድ እንድናረግ የበላነውን ኤክስትራ ካሎሪዝ ወደ ጡንቻ ለመቀየር ይረዳሉና እነሱንም ማረግ ጥሩ ነው እላለሁ። ለዛሬ ይህን ካልኩኝ ይበቃኛል። እስካሁን ድረስ ስለቆያችሁ በጣም ነው የማመሰግነው። በሌላ ጊዜ ደግሞ ማክሰኞ ማለት ነው በሌላ ቪዲዮ እስከምንገናኝ በጣም ነው የምወዳችሁ። ሰብስክራይብ እያረጋችሁ ኤንካሬጅ የሚያደርጉ ደግሞ ኮሜንቶችን እየላካችሁልኝ ስለሆነ ቪዲዮችን ላይክ እያረጋችሁ ስለሆነ በእውነት በጣም ይሄ የሚያበረታታኝ ነገር ነውና በጣም እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። በሰላም ቆዩ።